ከሚገርም yes እና አሁን 79 ያለው ግን በጣም አልቀነስኩም መቀነስ ይቀረኛል ገና መቀነስ ይቀረኛል ከሚገርም ቁመትሽ ስንት ነው ሜትር 55 ስንት ኪሎ ነው አሁን 79 ስንት ኪሎ ግራም ፋት ያለው ይመስላል እኔ ያለኝ አሁን 30 ምናምን yes no 20 ምናምን I think 20 ምናምን ለምን ስትል የሰማው 58 ነው 50 ቁመታቸው ሜትር 55 የሆኑ 56 58 55 ነው ስትል የነበረው መሰለኝ 56 ዶክተር ብሎኛል በርግጥ ዶክተር ራሱ አንቺ አጥንትሽና ስጋሽ አይመጣጠንም ብሎኛል አንቺ መሆን ያለብሽ 55 or 56 ነው ብሎኛል የዛሬ 10 አመት ከሚገርም ነገር ወይ እንግዲህ አሁን በደንብ እንግዲህ ቪዲዮዎችንም ከሰማሽ ኪሎ ሳይሆን ፋት ነው ያለሽ እሺ ሆድሽ ላይ ያለ ፋት አለ ኤግዛክትሊ ያለኛ አለኝ ያፋት ነው ፈልገው ሆዴ ራሱ ተንጠለጠለ ከሚገርም ነገር 79 ኪሎ ግራም ሆነሽን ወይ ሆድሽ መንጠልጠል የለበትም ሮንግ ነገር እያረክሽ እንዳይሆን በቂ እየበላሽ ላይሆን ይችላልና እሱን አውራለሁ ድሮም ዶክተር ድሮም የተንጠለጠለ ነው ከሚገርም ነገር ታርጊ ነው እያልኩ ያለሁት ድምፅሽ ይቆራረጣል ኔትወርክ ይሆናል እንጂ አሁን ሳይሰማል ድምፅሽ ይቆራረጣል አሁን ይሰማል ሚውት አርጊና ትንሽ ላውራሽ ሳራ ሚውት አርጊ ሄሎ ዶክተር ሄሎ ሳራ ይሰማሻል አዎ ይሰማኛል ሚውት አርጊና ትንሽ ላውራሽ መሆን ያለብሽ 52 ኪሎ ግራም አካባቢ ነው 79 ኪሎ ግራም ነሽ ኦልሞስት ወደ 27 ኪሎ ግራም ፋት አለ እንደሱ ነው አንደርስታንድ ማድረግ ያለብሽ ታርጌትሽ ክብደት መቀነስ ሳይሆን ያንን ፋት ማስወገድ ነው ሞር ደግሞ ምግብሽን መቀየርሽን ነው የነገርሽን የተውሽን እንጀራ ተሻል ዳቦ ተሻል እሱ ላይ ነው እንግዲህ ያወራን ያለ ነው ወጣለች እቺ ልጅ ትልቁ ነገር እንጀራ ማቆሙ ዳቦ ማቆሙ ሳይሆን ሰውነትሽን በበቂ ሁኔታ መመገብሽ ነው እዛ ላይ ፎከስ አድርጊ ፍቅር በኋላ ወይ ድጋሚ ታስገባሽና አውራሻለሁ ኤዱ ከቤት ላይ እሺ ዶክተርዬ በጉጉት ስጠብቅን ወጣ ተገኘዋ አለው ይሄዳል ብለሽ ነው አለው እኮ ይሄም አለው እኔ አሁን 77 ነው የተፈሰዋለ በጣም ነው ባንዴ ነው ለመክሳት ሲሞክር ኢንተርሚዲየት ፋስቲንግ ሞክር ማለት ነው አልሳካም ማለት እንዴት ነው እሱ ነገር እሱ ፋስቲንግ እንዴት ነው በቀን ስንቴ ነው የሚበላው አንዴ ትበይና 23 ሰዓት ደግሞ ስለ ምግብ ታስቢያለሽ አይደል አዎ 23 ሰዓት በሐሳብ መብላት ማለት ነው yes ሮንግ ነው እሺ እንደማይሰራ የተሻለ አንቺም ኦኬ ያ ዋናው ነገር የምግባችሁን ኳሊቲ ቀይሩ ነው አይደል የምናወራው የሚቀየር የምግብ አይነት አለ የሚቀየር which means ሳይጎድል በየቀኑ ለ64 ኪሎ ግራም ሰውነትሽ ማቅረብ ያለብሽ ምግብ አለ እሱ ነው የምናወራው 77 ነው እኮ 64 ነው ኪሎሽ ቁመትሽ ሜትር ከ70 ነው አልሞን ያለብሽ
ሜትር ከ70 ነሽ እንደዛ ነው የሰማሁሽ። ልክ 64 ኪሎ ነው አይዲያል ኪሎ 64 ነው። 13 ኪሎ ግራም ፋት ገብቶሻል? ፋስት ማድረግሽ ኢንተርሚተንት ፋስት ማድረግሽ የምግብሽን ሰዓት ነው የሚገድበው እንጂ ምን እንደምትበይ እኮ አይነግርሽም። ምን ማለት መሰለሽ መጀመሪያውኑ 13 ኪሎ ግራም ፋት ሰውነትሽ ላይ የተቀመጠው ሰውነትሽ እየተጎዳ ነበር እየተራበ ነበር ነው እያልኩሽ ያለሁት። 13 ኪሎ ግራም ከዘይት ከቅቤ ከትርፍ ፋት ከካርብ የመጣ ኃይል ነው። ኃይል ሰጪ ምግብ ነው ስቶሪ ያደረግሽው አይደል? 64 ኪሎ ግራም ያንቺ የሆነ ሰውነት ግን በረሃብ ሲጎዳ ነበር ነው እያልኩሽ ያለሁት። ቢኮዝ ኢነርጂ በፋትም ይሁን በካርብ መልክ የመጣ ኢነርጂ ጡንቻሽን አጥንትሽን ኦርጋን ያንቺ የሆነውን ሰውነት እየመገበ አልነበረም ያ ምግብ። እንዴት አድርጌ ላስረዳሽ? እንበልና በአንቺ እድሜ ስንት ዓመትሽ ነው አሁን? እኔ 25 ነው። ዋይ ምን ትሰሪያለሽ ታዲያ? እኛ ሰፈር እኮ የእናንተ ሜዳ አይደለም ነው። ይሄ እኮ የኛ የትንሽ እድሜያችን ይነግሩሻል። ቆይ ከስንት ዓመት እድሜ በላይ እንደሆነ በኮመንት ላይ ጽፉልሻልና ለማንኛውም አልመልስሽም፣ ስለመጣሽ አልመልስሽም። ምግብሽን ቀይሪ እሺ። እንደው አሁን ሳውራ ሰምተሽ አልቀየርሽም? ቀይራለሁ ከዚህ ወር እስካሁን አልቀየርሽም። አሁን ማለት አገባሽ ወለድሽ? አግብቻለሁ ግን አልወለድኩም። አሁን እዚህ ድግስ ስንጠራ ምናምን ነው መሰለኝ። ቅርብ ጊዜ ነው ያገባሽው? ቅርብ ጊዜ እንዳገባው ነው 10 ምናምን ኪሎ ደግሞ። ጎበዝ በርቺ እሺ። ምክንያቱም ቅድም ያወራነው 13 ኪሎ ግራም ፋት በዚህ የሚቀጥል ከሆነ ፋቱ በዚህ የሚቀጥል ከሆነ ሌላም ነገር ያመጣልና ያም እንዳይሆን ቀሪ ዘመንሽን በብርታት በጤና እንድትኖሪ ምግብሽን ቀይሪ እሺ። ቢኮዝ ስለ ክብደት ቅነሳ አይደለም የምናወራው እዚህ ፕሮግራም ላይ። በትክክል ያንቺ ሰውነት ሳይጎድል በየቀኑ የሚፈልገው የምግብ አይነት አለ። ኳሊቲ ፕሮቲን ብለን የምናወራቸው እሱን እንዳታጭ 130 እስከ 140 ግራም አካባቢ በቀን ገብቶሻል? 130 መጻፍ ትችላለች። ከ130 እስከ 140 ግራም ፕሮቲን ለማግኘት ሞክሪ። 100 ግራም አሳ 25-26 ግራም ፕሮቲን ብቻ ነው ያለው። ስለዚህ አሁን 130 ግራም ብይ ካልኩሽ ስንት ግራም አሳ መብላት እንዳለብሽ ቀላል ነው አይደል? ካልኩሌሽኑ 100 ግራም አሳ 25-26 ግራም፣ 100 ግራም ቀይ ስጋም እንዛ አካባቢ ነው። እሺ ዶሮ ስጋም ሲሆን እዛ አካባቢ ነውና ለምሳሌ 400 ግራም አካባቢ ብትበይ 100 ግራም አካባቢ ያገኘሽ ማለት ነው። ያንን ስታደርጊ ረሃብ የሚባል ነገር ይመጣል፣ ድካም ይመጣል፣ ክሬቪንግ ይመጣል። 10 ምግብ አምጪ የሚልሽ ስሜት ይጠፋል። አየሽ ሰውነትሽን እየመገብሽ ባለማወቅ ስቶር ያደረግሽው ፋት ይሄዳል ነው ፕሪንሲፕሉ። ፋስት በመታረጊበት ጊዜ የሚያሳዝነው ነገር ያንን የተጸየፍሽውን ፋት ሳይሆን እንዳለ ነው የምታልቂው። እንዳለ አይስ ወዳሽ ይሸበሸባል። ያይሽ ሶሉ ታመሻል እንዴ ይልሻል። እሱን እኮ አይደለም እኛ የምናወራው። ዝም ብለሽ ለሰውነትሽ በቂ ምግብ አቅርቢ። በራሱ ጊዜ ባለማወቅ የመጣው ፋት ይሄዳል። ይበቃሻል፣ አንቺ ወጣት ነሽ፣ እኛ ብዙ ነገር አለብን እያሉሽ ነው እነ ጀሚላ እነ ኢትዮ። በርቺ እናግዝሻለን። ኢትዮ ከቤቱ ላይ አንሺ። ሰላም ቤተሰብ ሁላችሁ ሰላም ናችሁ? እንዴት ነሽ? ደህና ነሽ? ኢትዮጵያ ደህና ነኝ። ደህና ናችሁ? ቶሎ ትግባችን ልጅ ብለን ያስገባንሽ እየመሸም ስለሆነ ምን ገጠመሽ? ምን ገጠመኝ መሰለህ? ቀንሼ ወደኋላ እንደገና ተመለስቻለሁ እና
ጥቅሙንና ጉዳቱን በደንብ ለይቼ አወቅኩት። አሁን እንደገና ወደ ለማስተካከል ለመወሰን ይከብዳል። ይገርማል። ዳቦ እንጀራ እነዛን ሁሉ ማነው ያንተን ሚዩት አድርገው ዶክተር አንድ ጊዜ ላድርግሽ። አሁን ደህና ነው። አያስተጋባም። ትቼ ተስተካክዬ በጣም ብዙ ኪሎ ቀንሼ በጣም ጤና ተሰምቶኝ የሰውነት ክብደት በጨመርኩ ቁጥር ያመመኝ ያለው እኔ አጥንቴ ላይ መላው ሰውነቴ አጥንቴን በጣም ያመኛል። የጀርባ አጥንቴን በተለይ ከትከሻዬ አንስቶ እስከ ታች እስከ ወገቤ ድረስ በጀርባዬ በኩል በደረቴ በኩል በጣም ያመኛልና እንዲያውም የጡት የሆነ ነገር ይሆን እንደሆነ ብዬ ሆስፒታል ሄድኩኝ። ባለፈውም እንደዛ ሄጄ አይ ምንም የለብሽም ኤክሰርሳይዝ አድርጊ ምናምን ብለው ነበር የተውኝና ይሄ ነገር ብዬ በራሴው ነው የጀመርኩት። እናንተን ያገኘው ጊዜ ቀጠልኩት የነበረው በጣም ተጠቅሜ በጣም ትልቅ ለውጥ በጣም የሚገርም ቆንጆ በቃ እንደ ወደ ልጅነት ተመልሼ በሚገርም ሁኔታ አሁን ደግሞ እንደገና ይሄንን በጣም በጥቂት ጊዜ ዳቦ እንጀራውን ምኑን ሁሉንም ነገር በቃ ድብልቅልቁን አወጣሁት። ከዛ ስኳር ራሱ ተመልሶ እንደ ህፃን ልጅ በ4 ማንኪያ በ5 ማንኪያ ነው ሻይ የምጠጣውና እድሜ 50 እና እንደዚህ ማይሆን ነገር ውስጥ ተመልሶ መግባት መውጫው በጣም ነው የሚከብደው። እየከበደኝ ነው አሁን ለራሱና አይደለም እንግዲህ እግዚአብሔር ይረዳኛል። ተመልሻንተን በጣም በሚገርም ሁኔታ ዝም ብዬ እናንተን ስለምከታተል የነበረ ያኔ ለውሳኔ ለትለት በማደርገው እርምጃዬ ውሳኔ ላይ እንትን ነበርኩኝ። ግን እናንተ መከታተል አቆምኩኝ። ዩቲዩብ ላይም ያለውን ሁሉም ነገር መከታተል አቆምኩኝና ላይክ በቃ ዝም ብዬ ሰውነቴ ሲበላሽ አይኔ ያየው አሁን ራሱ አሞኝ 2 ሳምንት ወደ ስራ አልሄድኩኝም። በቃድ ላይ ነው ያለሁት እና ይሄው ነው ዶክተሪ ተባረክልኝ። ኪሎሽ ስንት ነው አሁን? ኪሎሽ ቁመትሽ እድሜሽ 50 መሆኑን ነው ያስኩትና ኪሎሽ ስንት ነው አሁን? ቁመቴ ሜትር ከ55 ነው። ኪሎሽ ኪሎዬን ግን ለማየት አልቻልኩም። ግን በጣም ጨምሯል። በግምትም ማወቅ ብንችል 85 ግፊት ስኳር አለ? አይ ደስ ይለኝ። ቼክ እያደረግሽ ነው? ቼክ አድርጌያለሁ ባለፈው የለም። ጉድ። አሁን ያቃተሽ ዳቦ ማቆም ነው? ዳቦ ስኳር ሜትር ከስንት አልሽኝ? ሜትር ከ55 ነው ያልሽኝ? ሜትር ከ55 እንግዲህ 51 50 ኪሎግራም ያንቺ ሰውነት አለ። እንግዲህ ኪሎሽ የትኛውንም ቢሆን አይደል? ይቅርታ ተቋረጠ ዶክተር። ያልሰማኝ አይሰማም? አሁን ይሰማል። አሁን ይሰማል? ያው ክሊር ነው። እንግዲህ ከኪሎሽ አሁን ያለሽበት ኪሎ የፈለገም ቢሆን የራስሽ ሰውነት አለሽ አይደል? ጡንቻ አለሽ፣ አጥንት አለሽ፣ ኦርጋኖችሽ አሉ አይደል? እሺ እሱንስ እየመገብሽ ነው ወይ? እሱን ከመገብሽ በኋላ እንጀራ በላው ስኳር አስቸገረኝ ብትይኝ እኮ ሌላ ነገር ነው። ኦኬ እንቁላል፣ አሳ፣ ስጋ እነዚህን የመሳሰሉ ነገሮችን መውሰድ አላቆምኩም። እወስዳለሁ። ዮገርት እወስዳለሁ በበቂ ሁኔታ። ግሪክ ዮገርት እየጠጣሽ ነው? በቂ አሳ እየበላሽ ነው? በቂ እንቁላል እየበላሽ? እንደሱ ነው የነገርሽኝ ያለሽው? እንደዛ እወስዳለሁ። አዎ በትክክል ያንን በበቂ ቁመትሽ ሜትር ከ55 ከሆነ አትሊስት 120 ግራም ፕሮቲን እያገኘሽ ነው በቀን?
አዎ 120 ግራም ማለት ኦልሞስት ወደ 450 ግራም አሳ ወይ ስጋ ወይ ቀይ ስጋ ወይ ዶሮ ስጋ እንደዚህ እንደማለት ነው። ከግማሽ ኪሎ ጠጋ ያለ። አዎ ታዲያ ዳቦ ሳታበጂ እኮ ችግር የለውም። እንጀራም ሳታበጂ ችግር የለውም። ምን አስጨነቀሽ? እውነት yes ዋናው ነገር ቁልፉ ነገር እዚህ ላይ እኮ የምናወራው ሰውነታችን ስለመመገብ ነው አይደል? ገብቶሻል? ብዙዎቻችን የታመምነውም ሰውነታችንን የሚፈልገው ነገር በሙሉ ከዳቦ ከእንጀራ በወጥ መመገብ አስበን እኮ ነው ፌል ያደረግነው። በቂ አሳ ቅድም ባልሽው መሰረት በቂ ቀይ ስጋ ወይም ቺክን እየበላሽ በቂ ቬጂቴብል እየበላሽ መጨረሻ ላይ ዳቦ እየቀመስሽ ከሆነ ያ ኢሹ አይደለም። ትልቁ ቁልፍ ነገር የበላነው ነገር አይደለም። ባይዘው የሰውነታችን የነሳነው ነገር ነው ዋጋ እያስከፈለን ያለው። ባልበላነው ነገር ነው የታመምነው ነው እያልኩሽ ያለሁት። ገብቶሻል አይደለ? ያ በምንም ተአምር መደራደራችን በሱ ሰውነት የሚፈልገው ነገር አለ። ቅድም ያልኩሽ ከ400 እስከ 500 ግራም አሳ ብዬ ያልኩሽ ያንን በቂ ከሰጠሽው በኋላ የነካካሽው ዳቦ ኢሹ አይሆንም ነው እያልኩ ያለሁት። አገኘሽኝ አይደል? ዶክተር ብይ አይደለም ኦኬዥናል ትሪት ቢሆን ችግር የለውም። ኦኬዥናል ቢኮዝ ዲያቤቲክ አይደለሽም። በተለይ ወክ የምታደርጊ ከሆነ ኤክሰርሳይዝ የምታደርጊ ከሆነ ኦኬዥናሊ እንደው ሲያምርሽ ያን መንካቱ ኢሹ አይመስለኝም። ኤግዛክትሊ ግን እንዳቅ አሁን ያለሽበትን ኪሎሽም ስለማታውቂ እሱን ሌላ ጊዜ አስተካክዬ እመጣለሁ። ዲቴል እናወራለን። በርቺ። እሺ ታንክ ዩ ዶክተር። ጀሚላ አቤት ሰላም ነው? ጤና ይስጥልኝ። ጀሚላ እንዴት ነሽ? ትናንት አልገባሽም እንዴ? ገብቼ እኮ ማለት ተቋረጠ እያወራን ነው እንዴ? አዎ አስታውሽኝ እስቲ እንዳዲስ